ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በየላችሁበት ይድረስ እያል በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎች አስቀድመን እንጀምራለን። የኢትዮ ኤርትራ ጦርነት ከዛሬ ነገ ይፈንዳል ብሎ ዓለም የተለያየ ሀሳቡን የሰጠ በሚገኝበት በዚህ ወቅት ኢትዮጵያ የመጨረሻ ያለችውን ማስጠንቀቂያ ለፕሬዝዳንት ኢሳያስ ልካለች። የጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣትን ተከትሎ ሰላም አውርደው የነበሩ ሁለቱ ሀገራት በትግራይ ጦርነት ወቅት የሻዕቢያ ጦር ወደ ትግራይ ክልል ዘልቆ መግባቱ ይታወሳል። ወደ ትግራይ አካባቢዎች በገባበት ወቅትም የሻዕቢያ ጦር የትግራይ ሕዝብ ላይ የፈጸማቸው ጸያፍ ተግባራት ጦርነቱ ሳያልቅ የኢትዮጵያ መንግስት ከኤርትራ መንግስት ጋር ያጋጨው ጉዳይ እንደነበር ጠቅላይ ሚኒስትሩ ከሰሞኑ ገልጸዋል። ታዲያ ከጠቅላዩ ምስክርነት በኋላም የውጭ ጉዳይ ሚኒስትር ለኤርትራ አቻቸው ጥብቅ ማስጠንቀቂያ ያዘለ ደብዳቤ ልከዋል። የኤርትራ መንግስት ምላሽ ሰጥቷል። ይህም እጅግ ትኩረት ስቧል። በዝርዝር እንመለከተዋለን። በሌላኛው መረጃችን ደግሞ ጎረቤት ሀገር ሶማሊያ ከእስራኤል ጋር ወደ ጦርነት ልታመራ እንደምትችል አስጠንቅቃለች። ፕሬዝዳንት ሐሰን ሼህ መሐመድ ከአልጀዚራ ጋር ያደረጉት ቆይታ እጅግ ትኩረት ስቧል። የዚህም መረጃ ዝርዝር የምናስደምጣችኋል። እስከ ፍጻሜያችን አብራችሁን ቆዩ። ኢትዮጵያ የባህር በር ያስፈልገኛል የሚል ጥያቄዋን ይፋ ካደረገች በኋላ ከዛ በፊትም ሻክሮ የነበረው የኢትዮ ኤርትራ ግንኙነት ይበልጥ ወደ ፍጥጫ ማምራቱ ይታወሳል። ታዲያ ሀገራቱ ጦርነትም ሰላምን በሌለበት ግንኙነት ውስጥ ባሉበት በአሁኑ ወቅት ኢትዮጵያ የኤርትራ ጦር በግዛት ይገኛል፣ በአስቸኳይ ለቆ ይውጣ የሚል ጠንከር ያለ ደብዳቤ ወደ አስመራ አሻግራለች። ይህም ሁልጊዜ በጦርነት ስጋት ውስጥ ነው ለሚሉት ለሻዕቢያው መሪ ፍርሃት የፈጠረ ሆኗል። የኤርትራ ሰራዊት ተቋጥሯቸው ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስቴር ጠየቀ። ሚኒስትሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስትር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያ ሉዓላዊ ድንበሮችን በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኛነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄም ተቀባይነት የሚያገኝ ከሆነ የባህር በር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻ ጉዳዮችን ጨምሮ ሁሉንም የጋራ ጥቅሞችን ጉዳዮችን ለመፍታት በቅን ልቦና ለመደራደር ለመሳተፍ ፈቃደኛ መሆኑን አስታውሷል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረዥም ጊዜ የኢትዮጵያ ሉዓላዊ ድንበሮችን በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። በዚሁ ደብዳቤ ላይ ሁለቱ ሀገራት የሚያዋስኗቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ቡድን ታጣቂዎች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስም ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቀሱም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲልም መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበሩ ላይ ከሚፈጸሙ ጥሰቶች በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጸዋል። ለዚህም የኢትዮጵያ ጠንካራ ማስጠንቀቂያ የኤርትራ መንግስት ምላሽ የሰጠ ሲሆን በምላሹም የኢትዮጵያ የውጭ ጉዳይ ሚኒስትር በኤርትራ ላይ የሰጡትን ግልጽ የሐሰትና የውሸት ክስ ነው በማለት የሻዕቢያ ጦር በኢትዮጵያ ግዛት እንደሌለ ለመከላከል ሞክረዋል። በሚያሳዝን ሁኔታ ይህ ድርጊት ከሁለት ዓመታት በላይ በኤርትራ ላይ በተቀሰቀሰው የጥላቻ ዘመቻና ቅስቀሳ ውስጥም ሌላ አስከፊ ድርጊት ነው ሲሉም የኤርትራ መረጃ ሚኒስትር ባወጣው መግለጫ አክሏል። የኤርትራ መንግስት ለኢትዮጵያ ክስ የሰጠው ምላሽ ትንሽ ቢሆንም ከሰሞኑ የኢትዮጵያ መንግስት ወደ ኤርትራ ከባድ መሳሪያዎችን ማስጠጋት መጀመሩ ከተነገረ ጊዜ አንስቶ ኢሳያስ በመሸበራቸው ከፍተኛ የጦር መሪዎቻቸውን ለጥብቅ ስብሰባ መጥራቸው እየተነገረ ይገኛል። ያልተለመደው የኤርትራ አጭር ምላሽም የገባችበትን ጭንቀት የሚያመላክት እንደሆነ ተገልጿል። የውጭ ጉዳይ ሚኒስትር በደብዳቤው ባለፉት ቀናት ሁለቱ ሀገራት በሚያዋስኗቸው ድንበሮች አካባቢ የሚታዩ ለውጦች የኤርትራ መንግስት ተጨማሪ ጥፋት መንገድ መምረጡን ያመላክታል ሲልም ማመልከቱ ይታወሳል። የውጭ ጉዳይ ሚኒስትር የኤርትራ መንግስት በደብዳቤው ላይ በስም ካልተጠቀሱ ታጣቂዎች ጋር ኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛልን ብለዋል። በሰሜን ምስራቃዊ ኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው ወታደራዊ እንቅስቃሴ ጸብ አጫሪነት ብቻም ሳይሆን ፍጹም የሆነ ወረራ ነው ሲሉም ድርጊቱን አውግዟል። አክሎም ይህ ተቀባይነት የሌለው ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያወጣና ከአማጺ ቡድኖቹ ጋር ያለውን ትብብር እንዲያቆም በይፋ ጠይቋል። የሁለቱ ሀገራትን የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመመካከር ዝግጁ ነው ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል ከተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውሷል። አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲሉም በአጽንኦት ተናግረዋል። ለግማሽ ምዕተ ዓመታት ያክል ሁለቱም ሀገራት በማያበራ ግጭት ውስጥ እንደኖሩ ያብራራው ደብዳቤው ይህ አይነቱ ግጭት አዙሪት በውይይትና በዲፕሎማሲ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶቹን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርተዋል። የውጭ ጉዳይ ሚኒስትር የኢትዮጵያ ሉዓላዊነት እና
ግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄ አዎንታዊ ምላሽ ካገኘ የኢትዮጵያ መንግስት የባህር በር ጉዳዮችና በአሰብ በኩል ወደ ባህር በር ጉዳዩን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት የሚያገኙ የቅን ልቦና ድርድር ለማድረግ ፈቃደኛ ነው ብሏል። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስታል ያለው የውጭ ጉዳይ ሚኒስትሩ ደብዳቤ ቃና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህም ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲልም ከሷል። ወደ ቀጣይ መረጃችን ስንሻገር እስራኤል በሶማሊላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን፣ ሉዓላዊነታችንን በደማቅ እናስከብራለን ሲሉ የሶማሌው ፕሬዚዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ተናገሩ። ማንኛውም ሀገር በሌላኛው ሀገር ላይ ተጽዕኖ የሚያሳድር ከሆነ በተለይም ሶማሊያ የባህር ዳርቻ ሀገር ነች፣ በህንድ ውቅያኖስ ውስጥ በአረብ ባህረ ሰላጤ ውስጥ በሚካሄደው ጦርነት ላይ ተጽዕኖ ያሳድራል። ይህም በሶማሌ ላይ ብቻ ሳይሆን በዙሪያው ላሉ አካባቢዎችም ጭምር ይጎዳል ሲሉም ሐሰን ሼክ መሐመድ ከኢራን ጋር ግንኙነት እንደሌላቸውም ገልጸዋል። ከኢራን ጋር ግንኙነት የለንም ያሉት ፕሬዚዳንቱ በቀጠናው ላይ ጦርነት ቢቀሰቀስ እኛ ከኢራን ጋር ግንኙነት ስለሌለን በቀጥታ የጦርነት ተጠቂ ላንሆን እንችላለን ሲሉም እስራኤል ያሳደረችባትን ስጋት በግድምዳሜ የገለጹት ሐሰን ሼክ ነገር ግን ቢያንስ እንደ ክልል በኢኮኖሚ ሁኔታ ተጽዕኖ ይኖርብናል ብለዋል። ጦርነት ሁልጊዜ ማጥፊ ነው ያሉት ሐሰን ሼክ ነገር ግን የኢኮኖሚ ተጽዕኖ የበለጠ የሚታይና የክልሉን ህዝብ የሚነካ ይሆናልም ሲሉም አክለዋል። ከጋዜጠኛው የሶማሌው ፕሬዚዳንት እንደመሆኑ መጠን ለጦርነትና ለግጭት እንግዳ አይደላቸውም። ምክንያቱም ባለፉት በሶማሊያ ያየናቸው ብዙ ብጥብጦች ነበሩ። አንዳንዶቹ አሁንም በእስራኤል የሶማሊላንድ መሬቶች እውቅና ያገኙ ነው። ይህም እንዴት እንደተከሰተና የሶማሌ መንግስት ከዚህ ጋር የት እንደሚቆም ይንገሩን የሚል ጥያቄ ሊቀርብላቸው ሐሰን ሼክ ሲመልሱም ይህ የሆነበት ምክንያት የጂኦግራፊክና የስነ ህዝብ አወቃቀር ስላለን ነው። እንዲያውም የጂኦግራፊክ አቀማመጣችን ነው። ምክንያቱም የሶማሊያ አቀማመጥ ሁሉም ሰው እንዲመጣ የሚያደርገው ነው እና ሶማሊያም ሌሎችም ሰዎችም የሶማሌ ስትራቴጂክ ቦታ እንዲጠቀሙ ክፍት ነች። ነገር ግን በጣም ሰላማዊ በሆነ መንገድ ወዳጃዊ በሆነ መንገድ ለሚመለከታቸው ወገኖች ለጋራ ጥቅም ሲሆን እንሰጣለን ብለዋል። አክለውም ስለ መገንጠል ወይም ስለ ሰሜናዊ ሶማሌ ጉዳይ ያብራሩ ሲሆን እስራኤል ለራሷ ጥቅም መናገር የምትችልበት እድል አግኝታለች። ነገር ግን ያ ፍላጎት ከብዙዎች ጥቅም ጋር የሚጋጭ ነው። ከአንድ ሰው ብቻ አይደለም። የሶማሊያ ሉዓላዊነት ግዛትና አንድነት እየጎዳ ነው። ለክልሉ ስጋት ነው። ለአረብ ባህረ ሰላጤ ስጋት ነው። ለባቤል ማንዴብ፣ ለሆርሙዙንና ለአረብ ባህረ የሚያውቅ ዓለምን የሚያውቅ ስጋት ነው። ይህ ሁሉ አካባቢ ብቻ ሳይሆን የአረብ ባህረ ሰላጤን ሳይሆን የአፍሪካ ቀንድን ብቻ ሳይሆን የቀይ ባህር ጎረቤቶችን ብቻ ሳይሆን ከዚያም ርቀው በእስያ በሰሜን አሜሪካና በሁሉም ቦታ የሚጎዳ ስጋት ነው ሲሉ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷና ወደ ቀይ ባህር መጠጋቷ ለሶማሌ ብቻ ሳይሆን ለዓለም ሁሉ ስጋት ነው ሲሉ አብራርተዋል። ሶማሊያ በቀጥታ ከእስራኤል ጋር እየተነጋገረች መሆኑን የገለጹት ሐሰን ሼክ መሐመድ ነገር ግን የእስራኤል ፍላጎት በጋዛ በፍልስጤም ወይም በጋዛ በፍልስጤም ውስጥ በኢራን በአሜሪካ ጉዳይ ላይ የሚተገበር ነው ያሉ ሲሆን ሶስቱም ተፈላጊ ነገሮች አሉ። ሶማሊያ ከእስራኤል ጋር ለመስማማት እየሞከረች መሆኗ እስራኤል ፍልስጤማውያንን በጋዛ ወደ ሶማሊያ በኃይል ማፈናቀልና ያለ ሶማሊያን ፍቃድ ሌሎችንም ሀገሮች ወደ ሀገራቸውን እንዲመጡ ማስገደድ ነው ሲሉም ገልጸዋል። በእርግጥ አሜሪካና እስራኤል የቅርብ አጋሮች ናቸው። ብዙ ነገሮችን አንድ ላይ ያደርጋሉ። የሚያደርጓቸው ነገሮች ትክክል ናቸው ወይንም ስህተት ነው የሚለው ሌላ ጉዳይ ነው። ነገር ግን የሁሉም ነገር አጋሮች ናቸው ያሉት ፕሬዚዳንት ሐሰን ሼክ ነገር ግን ዩናይትድ ስቴትስ ለሀያል ሀገር ነች። ከዩናይትድ ስቴትስ ምንም አይነት ስጋት የለንም። ዩናይትድ ስቴትስ በብዙ ዘርፎች በልማት ላይ ባለው የመንግስት ግንባታ ላይ በሽብርተኝነት ላይ በሚደረገው ጦርነት ሶማሊያን ስትደግፍ ቆይታለች። ዩናይትድ ስቴትስ ከእስራኤል ጋር የጠበቀ ትብብር አላት። ለዛ ባይመስለኝም እስካሁን አሜሪካ እስራኤል በሶማሊላንድ ጉዳይ ያስተላለፈችው ውሳኔ የለም። ሌሎች ሀገራችም እስራኤልን ያላወገዙ አሉ ሲሉም ሶማሊያ ከአሜሪካ ጋር ጥብቅ ግንኙነት እንዳላት ለማስረዳት ሞክረዋል። አክለውም እስራኤል ከአሜሪካ ጋር ምንም ጥብቅ ግንኙነት ቢኖራትም እስራኤል ከሶማሊላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመግጠም ዝግጁ ነው ሲሉም ተናግረዋል። ፕሬዚዳንቱ ይህን ማለታቸውን ተከትሎም ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመግጠም የወሰነ የመጀመሪያው ሀገር ሆኗል በሚል እጅግ አነጋጋሪ ሆናለች።